በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ። እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት። የተረፈ ምግብ እየበላ የቀን ስራ እየሰራ ጽዳት፣ ጫት የሚሸጥበት አካባቢ በሳይክል የማመላለስ ስራን ሁሉ ዝቅ ብለህ ሰርታል። እውነት ነው? መጀመሪያ ባህር ዳር ዩኒቨርሲቲ ነው የሰራሁት። ፔዳ ሞባይል ማዘር እዛ ጽዳት ሰራ ነበር። ጽዳትም ወጥ ቤትም ሰራ ነበር። ስለዚህ ታውቀዋለህ። ይሄ ልክ የምሰራው የነበረው ምን መሰልክ፣ ሁለገብ የሚባል ስራ አለ እዛ ዩኒቨርሲቲ ውስጥ የተማሪዎችን ይሄ ተዋኑን ተባዩ ምናምን በአጠቃላይ እሱም ማጽዳት፣ አውርደክ ሽንት ቤት ማጽዳት፣ አትክልተኛ ቆሻሻ ይዘጉትን ምናምን እንደዛ ማጽዳት እና ያንን ሰርቻለሁ በደንብ። ከዛው ደግሞ ብሌዋን ታወጣለክ ትበላለክ። አሁን ሰዎችን አሁን ምስኪኖችን እያገዝክ አብረህ ስትበላ የሚያሳየው ቪዲዮ ለታይታ ሳይሆን ያደግክበት ነበርኩበት። ምንም ያ ማለት እናቴ ትጥራለች ብዙ ነገር እኔ ምንም እንዳላይ፣ ግን ያው ታውቀዋለህ አብረህ ሰብሰብ ብለህ እዛው ስትሰራ አውጥተን ምን ይባላል ምንም የኖርኩበት ነው። እና አሁን ስለመጣሁበት ይሄኛውን ማድረግ ለእኔ ምንም የቅርብ ጊዜ ትውስታዬ ነው ሰይፉ። ምክንያቱም የልጅነት ፎቶውን ሳየው ይሄ ፎቶ ምንድን ነው? ይሄ ደግሞ የቀን ስራ እየሰራ ምሳ ሰዓት ላይ ቁጭ ብለን የተነሳ ነው ፎቶ ነው። የቀን ስራ ስለ አሁን ሰው ዝም ብሎ የሆነች ሰርቼ የወጣሁት አይደለም። 1 አመት ከምናምን 2 አመት እንደዛ አካባቢ ሰርቻለሁ የቀን ስራ። በቀን ስንት ይከፈል ነበር ያኔ? 15 ወይ 20 ብር ከ2 አመት። ስለዚህ ያችን ገንዘብ ለቤተሰብ ነበር ለማዘር። ለዛ ነው እኮ የጀመርኩት ነው ትምህርቴን በመሀል እንትን አልኩት። በቃ ቀጥታ ወደ ቀን ስራ ነው የገባሁት። የማዘር ደሞዝ በጣም ትንሽ ነበር። ስለዚህ ቤተሰብን ማገዝ ነበረብኝ። እኔ እና እሷ ብቻ ነን ያለ ነው ቤት ውስጥ። ለዛ ነው ማገዝ ነበረብኝ፣ ግዴታ ነበር መፍጨርጨር እና ያችን ሰርተን እንገባለን። ትንሽ ታቀብላለች። ሁሌ አውርታ ጠግበውም ይሄንን ነገር ማዘር ራሱ ምን ያህል ለቤተሰቡ እንደ ሻማ እንደቀለጥክ። አይ እንደዛ ሳይሆን ይሞክር ነበር። አዎ ደስ ይላል። አሁን በአደባባይ ላይ ብዙዎች አሁን እንደዚህ አይነት ዝቅ የሚባል አይነት ስራ የሰሩ ሰዎች ያለፈ ህይወታቸው እንዲነሳና እንዲሰርቻለሁ ማለት የማይፈልጉ አንዳንድ ሰዎች ያጋጥሙኛል። አንተ ግን በኩራት እንዲነበርኩ ማለት ሰይፉ አፈር በስቼ ነው ያደግኩት በደንብ። አሁን ስጋ ስበላ ምናምን ሰው እወዳለሁ ስጋ ሰይፉ የሚጠላ የለም። በቃ ድሮ ቅጥቅጥ አድርጎኛል እና አሁን ምርር ብሎኛል እና አሁን ስላቸው ድሮ መሮኛል። ተውኝ በቃችሁ ያላሉ እና ደስ ብሎኝ ስጋ እወዳለሁ። ምክንያቱም የልጅነት ፎቶውን ሳየው ትንሹ ስነ ጊዮርጊስ የሰው ልጅ ግን እኮ በጣም ይገርማል። አሁን ያ ልጅ ይሆናል ተብሎ ማን ይጠብቃል? በጣም ነው የተለወጥከው። ልጅህንም ትመስላለህ። ትንሽ ይቀርባል። የልጅ በልጅነቱ አይነት ነገር እሱ ቆንጆ ነው። እሱ ቆንጆ እናት ሆነ ዩኒቨርሲቲ ሰዎችን አሁን ምስኪኖችን እያገዝክ አብረህ ስትበላ የሚያሳየው ቪዲዮ ለታይታ ሳይሆን ያደግክበት ነበርኩበት። ያ ማለት እናቴ ትጥራለች ብዙ ነገር ምንም እንዳላይ፣ ግን ያው ታውቀዋለህ አብረህ ሰብሰብ ብለህ እዛው ስትሰራ አውጥተን ምን ይባላል የኖርኩበት ነው። እና አሁን ስለመጣሁበት ይሄኛውን ማድረግ ለኔ የቅርብ ጊዜ ትውስታዬ ነው ሰይፉ። ይችላል። አሁን በአደባባይ ላይ ብዙዎች አሁን እንደዚህ አይነት ዝቅ የሚባል አይነት ስራ የሰሩ ሰዎች ያለፈ ህይወታቸው እንዲነሳና እንዲሰርቻለሁ ማለት የማይፈልጉ አንዳንድ ሰዎች ያጋጥሙኛል። አንተ ግን በኩራት እንዲነበርኩ ማለት ሰይፉ አፈር በስቼ ነው ያደግኩት። ያሳድራል ሰይፉ። አሁን ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሰይፉ ማንም ሰው ሰይፉ አንተ እንኳን መጥተህ ይሄንን ሰው እርዳልኝ ብትለኝ አላደርገው። ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። ሰዎች አምነው ነው ገንዘብ ወደ እኔ የሚልኩት። ገባክ? አሁን ሰው መጥቶ እርዳኝ ብሎ ሲመጣ የሆነ አስቦት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው።
እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮች ድንገት የሆነን ሰው አገኛለሁ፣ ይታገዛል። ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራሁ ያለሁት እና ከወዳጅም ከእናቴ ጋር አስተጣልቻለሁ። ሰላም ወዶችዬ እንዴት ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናቸው? እንዴት ነው ስራ ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝት ይበልልኝ። እድሜና ጤና ይስጠን። በያለንበት ሰላም ፍቅር ይስጠን። ሀገራችን ሰላም ያደርግልን እና እንዴት ናችሁ ወዶችዬ? ስራስ እንዴት ነው? የመዳም ቅመሞች ማለት ነው። እና በዚህ አጋጣሚ መልእክተኛው ያው ሁላችንም እንዳየነው ፎቶ ወጥቷል ማለት ነው። ለብዙ አመት ግን ለ5 አመት ምናምን ያው ፎቶ አይታይም ነበር ማለት ነው። አሁን ግን በጣም ሰው አክባሪ ትትና ያለው ነው። በቃ አነጋገሩ ራሱ እግዚአብሔር ይስጠው፣ የድሆች አባት ማለት ነው። እና ያው ሁላችንም እንዳየነው የወጣበት ምክንያት ምንድን ነው? ባለፈው አንድ ትልቅ ሰውዬ ሌላ በሱ አካውንት ከፍተው በሱ ስም መልእክተኛ የሚል ተሸውዶ ነው መሰል ሚዲያ ወጥተው ሲናገሩ ነው። በዛ ነው መሰል የወጣው ማለት ነው። የትልቅ አባታችን ምንም የሚያውቁት ነገር የለውም። መጀመሪያ ትንሽ ብር ሰጥተው ከዛ የአካውንት ኮድ ተቀብለው ብሩን አካውንታቸው ላይ የነበረ ብርን ወስደውባቸው ማለት ነው። እና በዛ የተነሳ ነው መልእክተኛ የወጣው ማለት ነው። ያው እሱ አይደለም እሱ እንደዚህ እንደሚያደርግ ያው ሚዲያ ሁሉ መስክሯል ማለት ነው። መልእክተኛው እንደዚህ አያደርግም። እንኳን እዚህ አባት ትልቅ ሰውዬ አይደለምና የማንም የድሃ አባት የተቸገረ አባት ብዙ ሰው እየረዳ ነው ማለት ነው። ብዙ ሰው እንባ እያበሰ ነው ማለት ነው። መልእክተኛው ግን አጋጣሚ ሆኖ ሌላ ሰው ሸውዶት ከዛ ሚዲያ ወጥቶ ሲያለቅሱ በዛ ምክንያት ነው የተጠራው ማለት ነው እንጂ ከዚህ በፊት ፊቱንም ታይቶ አያውቅም ማለት ነው። ያው ሁሌ ሲረዳ እናየዋለን ሚዲያ ላይ ዝም ብሎ አውርቶ ነው እንጂ የሚሰጣቸው ፊቱ አይገለጽም ነበር። አሁን ግን ያው ተገልጿል ማለት ነው። ለ5 አመት ግን ፊቴን እንደዚህ ተሸፍኜ ነው ከስራ ቦታም እንደዚህ ነኝ ብለዋል ማለት ነው። ስለዚህ ብዙ እንደዚህ አካውንት እየከፈቱ ሰው እያጭበረበሩ ስለሆነ ጥንቃቄ አድርጉ ማለት ነው። ራሱ እንደዚህ ስደት ያሉ እህት ወንድሞቼ ብር ሲልኩ መልእክተኛውን እያሉ ሌላ ሰዎች እየተቀበሉ ነው ማለት ነው። እሱ አይደለም ግን አካውንት ከፍተው እኔ መልእክተኛ ነኝ እያሉ ብር እየተቀበሉ ነው ማለት ነው ዋሽተው። ያው እዚህ ያለው ሰው ደግሞ መልእክተኛው ነው ሲል የሱ አካውንት እየመሰላቸው ወደሱ እያስገቡ ስለሆነ ማለት ነው። ስለዚህ ይሄ ደግሞ ጥንቃቄ አድርጉ ብለዋል ማለት ነው። መልእክተኛውም እንደዛ ብለዋል። ያው እኔ በእኔ ትክክለኛ አካውንቴ እያሳወቅኩ ነው የምለቀው፣ እናንተ እንዳትሸወዱ ብሏል። እንኳን እናንተ በአካውንት አይደለም እኔ ራሱ ብዙ ሰዎች በአካል መጥተው እንደተቸገሩ መስለው ቤታቸው ሙሉ እያለ የራሳቸው ንብረትና ገንዘብ እያለ ለኔ ግን እንዲሆነ ቆሻሻ ልብስ ምናምን ለብሰው መጥተው እኔ ከፍቶኛል፣ እኔ ብር ያስፈልገኛል፣ ልጆች የሚበሉት የለውም እያሉ ብዙ ከስራ ቦታ መጥተው ብዙ እያጭበረበሩ ነው እያለ ነው ማለት ነው። እንደዚህ የሚያደርጉም አሉ። እሱ ሚዲያ ላይ እንትን ሲያደርግ አይቶ ማለት ነው። እሱ ያለበት አካባቢ ይሄዱና ከፍቶኛል የሆነ ልብስ ይለብሱና ከፍቶኛል፣ ምሳ አልበላሁም፣ ልጆቼ እንደዚህ ነው፣ ኪራይ ቤት አለኝ እያሉ እያጭበረበሩ ከሱ ብር እየወሰዱ ነው ማለት ነው። ስለዚህ ከዚህ በተለይ ስደት ያለ ሰው ብር ስትልኩ ጥንቃቄ አድርጉ ማለት ነው። ከዛ ደግሞ መልእክተኛ ያው ግልጽ ነው ሁሉም ነገር ተናግረዋል። እኔ ራሴ የቀን ስራ እየሰራው እናቴ ያገዝኩ ነበር። ያው እንጀራ ትራፊ እንጀራ ለምን እንደዚህ እየበላ ምናምን ስለሆነ ለራሴ በልቼዋለሁ፣ አልፌዋለሁ።
እኔም እንደዛ ነበርኩ እየሰራው ጎዳና ወጥቼ የቀን ስራም እየሰራው ነበር። ስለዚህ ያለፍኩበት ህይወት ስለሆነ እና እኔም እነሱ ጋር መብላት ደስ ይለኛል አለ ማለት ነው። እግዚአብሔር ይባርከው እድሜና ጤና ይስጠውና በጣም ንጹህ ልብ ያለው ነው ማለት ነው። እግዚአብሔር ያሰበው ሁሉ ያሳካለት። እና ውዶችዬ እዚህ ስደት ያላችሁ ስትልኩ ጥንቃቄ አድርጉ ማለት ነው። እኛ አባት ባለፈው አይተናቸዋል። ወጥቶ ደም ነው ያለቀሱት ማለት ነው። ከዛ ደግሞ በአካውንት ብርም ይሰርቃሉ ኮድ ካወቁት ማለት ነው። አካውንት ያለ ብሩ እንዳለ ነው የሚወስዱት አሉ። ስለዚህ ጥንቃቄ እያደረጋችሁ አሁኑ ሰዓት ጊዜው ከፍቷል ማለት ነው። አሁንም በኦንላይን ስራ አለ እንደዚህ አለ እያሉ አካውንታችሁ አስገቡ፣ አካውንታችሁ ላኩ፣ ብር ይላክላችኋል እያሉ ብዙ ነገር እየሰሩ ነው። ስለዚህ ራሳችን ጥንቃቄ ማድረግ አለብን ማለት ነው። እና መልእክተኛው እግዚአብሔር አክብር እድሜና ጤና ይስጥ እስኪመርቁት ማለት ነው። በኮሜንት መልእክተኛው ምራቅን ጸዳ አድርጋችሁ መርቁት ማለት ነው። እኔ መርቄዋለሁ፣ ሁሌ የምመርቀዋለሁ ሳየው አሁንም መርቄዋለሁ ማለት ነው። እና መርቁት፣ ልጁም እግዚአብሔር ያሳድግለት ጨማምሮም ይውለድ። እና ወደሽ ቪዲዮ ሼር ላይክ አድርጉልኝ። ሼር ካደረጋችሁልኝ ላይክ ካደረጋችሁልኝ ወደ ብዙ ሰው ይሄዳል ቪዲዮ ማለት ነው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ ባይ።